ዛሬ በታሪክ ማህደር ውስጥ ወደ ተቀበረ አንድ ግዙፍ ምዕራፍ እንመልሳችኋለን። የብረት ጎርፍ፣ የመትረየስ ነጎድጓድ፣ የታንክና የመድፍ መዓት ሰማይና ምድሩን ባናወጠበት የአፍሪካ ቀንድ በባሩድ ሽታ በታወደበት ዘመን የነበረ አንድ ታላቅ ኃይል እንዴት እንደተንኮታኮተ እናወጋለን። ታሪኩ የአንድ ሰራዊት ብቻ አይደለም፣ ታላላቅ ግዛቶች መነሳትና መውደቅ የሚነግረን የዘመን ህግ ነጸብራቅ ነው። በታሪክ ድርሳናት ውስጥ ስንጓዝ አንድ የማይለወጥ ሀቅ አለ። ታላላቅ ግንቦች፣ ሰማይ ጠቀስ ግዛቶች የሚፈርሱት በውጪ ጠላት ከበባና በድንጋይ ውርጅብኝ ብቻ አይደለም። ብዙ ጊዜ እውነተኛ ጠላት ከግንብ ውስጥ የሚገኝ ነው። የብረት በሮችን በዝምታ የሚበላው ዝገት፣ የድንጋይ መሰረቱን የሚቦረቦረው የውሃ ሰርጎገብ፣ በመሪዎች ልብ ውስጥ የሚሰርጸው የጥርጣሬ መርዝና በህዝቡ ነፍስ ውስጥ የሚቀጣጠለው የተስፋ መቁረጥ እሳት፣ እነዚህ ናቸው አይበገሬም የሚመስሉትን ምሽጎች ከውስጥ አድቅቀው ለአንዲት ትንሽ ንፋስ እንኳን የሚበተን ያሸዋ ክምር የሚያደርጓቸው። እናም ዛሬ የታሪክ መጋረጃ ገልጠን ወደ አንድ የአፍሪካ ቀንድ አንቀጥቅጦ ወደ ገዛው ግዙፍ ምሽግ እንወስዷችኋለን። በውጪ ሲታይ ግድግዳው ከብረት የተሰራ፣ መድፎቹ የሰማይ ነጎድጓድ የሆኑ፣ ወታደሮቹ የማይቆጠሩ የሚመስሉት አንድ ታላቅ ኃይል። ይህ ኃይል የደርግ መንግስት ነበር። ለ17 ዓመታት የኢትዮጵያን የስልጣን በትር የጨበጠው፣ ወታደራዊ መንግስት የገነባው፣ ከግማሽ ሚሊዮን በላይ ወታደር ያቀፈው፣ ታንኮቹ ምድርን የሚያርዱ፣ ሚጎቹ ሰማይን የሚሰነጥቁ የመሰሉት፣ ከግብጽና ከደቡብ አፍሪካ ቀጥሎ ከአፍሪካ አህጉር ሶስተኛው ታላቅ ጦር የገነባው ይህ ኃይል በዘመኑ ብዙዎቹ የማይደፍሩት የማያልቅ የሰውና የመሳሪያ ማዕበል አድርገው ይመለከቱት ነበር። ታዲያ ይህ የብረት ምሽግ፣ ይህ አበገሬ መስል የነበረው ኃይል እንዴት ራሱን በላ? የውድቀቱ መነሻ የሽምቅ ተዋጊው ጥይት ነበር ወይስ ከጀርባው የተሰነቀረ የክህደት ጩቤ? ግድግዳዎችን ያፈረሰው የጠላት መድፍ ነበር ወይስ በወታደሩ ጉሮሮ ውስጥ የተጣባው የረሃብና የምሪት ሾህ? በዛሬ ዝግጅታችን የጦርነት ታሪክ ብቻ አይደለም፣ የአንድን ግዙፍ ኃይል ውስጣዊ መበስበስ፣ የስነ ልቦና ውድቀትና ከታሪክ መዝገብ ያልተቀሰመ ውድ ትምህርት ታሪክ ነው። እንግዲህ የታሪክ መነጽር አድርገን የዚህን ግዙፍ ኃይል መሰረት የቦረቦረውን የውስጡን ነቀዝና በመጨረሻም የቀድሞ የኢትዮጵያን ሰራዊትን ለአሳዛኝ አሟሟት የዳረገውን ጉዞ አብረን እንመረምራለን። አብሮን ይቆዩ። አንዳንድ ግዙፍ ኃይሎች ሲገነቡ ስናይ ግርማቸውና ጉልበታቸው ዘላለማዊ ይመስለናል። እንደ ባቢሎኑ ንጉስ ናቡከደነጾር ህልም ከወርቅና ከብርና ከናስ የተሰራ ሰማይ ጠቀስ ምስል ሆነው ይታዩናል። ነገር ግን እግሮቻቸው ከሸክላና ከብረት የተቀላቀሉ መሆናቸውን የምንረዳው ትንሿ ድንጋይ ተንከባላ መታው ስታፈራርሰው ነው። ዛሬ ታሪካችንም በውጪ ሲታይ የብረት ጎርፍ፣ በውስጥ ግን ከሸክላ ስለተሰራ አንድ ግዙፍ ጦር ነው። ይህም ጦር የቀድሞ የኢትዮጵያ ሰራዊት ነው። ያ ግማሽ ሚሊዮን በላይ ወታደር ያቀፈው የአፍሪካ ቀንድን ምድር ያንቀጠቀጠው ኃይል። የዚህ ጦር አፈጣጠር ታሪክ ልክ እንደ ሮማንቲዝም ስነ ጽሑፍ በጀግንነትና በሀገር ፍቅር ተጀምሮ በእንባና በሞት የሚጠናቀቅ አሳዛኝ ድርሰት ነው። የመጀመሪያው የአብዮቱ ዓመታት በተለይ የሶማሊያ ወረራ ደጃችንን ሲያንኳኳ እናት ሀገር ጥሪ የሚል አንድ መለከታዊ ድምጽ በመላ ኢትዮጵያ አስተጋባ። ያኔው ጥሪው ለፍቅር ነበር፣ የግዴታ ሰንሰለት አልነበረም። ገበሬው ማጭዱን፣ ወዛደሩ መዶሻውን፣ ተማሪው መጽሐፉን አስቀምጦ ለሀገር ክብርና ዳር ድንበር ዘመተ። ያኔ የተገነባው ሰራዊት ልቡ አንድ ነበር፣ እስትንፋሱ ኢትዮጵያ ነበር። ያ ሰራዊት በዓላማ የተሳሰረ፣ በሀገር ፍቅር የሰከረ፣ በጋራ ራዕይ የተዋሃደ ስለነበር የሶማሊያን ጦር እንደ ቀጋ በቀላሉ ሰብሮ የአገሪቱን ሉዓላዊነት በአጭር ጊዜ ማስከበር ቻለ። ያ የሰራዊቱ የወርቅ ዘመን ነበር። ነገር ግን ጦርነቱ ከምስራቅ ወደ ሰሜን ሲዞር የአንድ ጊዜ ዘመቻ የህይወት ዘመን ግዳጅ ሲሆን ያ የፍቅር ጥሪ ቀስ በቀስ ድምፁ ጠፋ። በእርሱ ቦታ የኮታ ስርዓት ወይም አፈሳ የሚል ቀዝቃዛና አስፈሪ ቃል ነገሰ። የሀገር ፍቅር ጥሪ ማታ ማታ በየቤቱ በር የሚንኳኳ የፍርሃት ድምፅ ሆነ። እናት ልጇን እንዳትነጠቅ የምትደብቅበት፣ ወጣቱ የነገ ህልሙን ሰንቆ በነገ የማይደርስበት ዘመን መጣ። ታሪክ ራሱን ይደግማል የሚባለው እዚህ ላይ ነው። የታላቋ የሮም ግዛት ውድቀት ታሪክን ስንመረምር ተመሳሳይ ምስል እናገኛለን። በቀደመው የሪፐብሊክ ዘመን የሮም ሌጊዮን ጦር የተገነባው ለሮም ዜግነታቸው በሚኮሩ ለሀገራቸው ክብርና ህጋጋት በቆሙ ዜጎች ነበር።
ለአንድ የሮም ዜጋ ወታደር መሆን ክብር ነበር። ነገር ግን ግዛቱ እየሰፋና ጦርነት እየበዛ ሲሄድ ያ የዜግነት ጦር እየተመናመነ በግድ በተመለመሉ ለገንዘብ ብቻ በተሰለፉና ለሮም ያላቸው ታማኝነት አጠራጣሪ በሆኑ የሌላ ግዛት ተዋጊዎች ተተካ። ጦሩ ግዙፍ ነበር፣ ቁጥሩ ያስፈራ ነበር። ነገር ግን ልቡ የሮም አልነበረም። እናም ያ ግዙፍ ጦር ከውስጥ በመበስበሱ ለውጫዊ ጥቃት ተጋላጭ ሆኖ ታላቁን ግዛት ይዞት ወደቀ። የቀድሞ የኢትዮጵያ ጦርም ተመሳሳይ ዕጣ ገጠመው። በአንድ ጉድጓድ ውስጥ ሶስት የተለያዩ ዓላሞች ተፋጠጡ። በአንድ በኩል በውትድርና ሳይንስ የሰለጠነው በሙያው የሚያምነው የጦሩን የጀርባ አጥንት የሆነው መደበኛ ወታደር ነው። በሌላ በኩል ለ6 ወር ዘምቼ ወደ እርሻ ይመለሳለሁ ተብሎ ቃል ተገብቶለት ነገር ግን ለዓመታት በሰሜን ተራሮች ብርድ የበላው ናፍቆት ያንገበገበው የሚሊሻ ሰራዊት አለ። በሶስተኛው ረድፍ ደግሞ ትምህርቴን ጨርሼ ለሀገሬ ደርሳለሁ ብሎ ሲያልም የነበረው ነገር ግን ብሩን በጠመንጃ እንዲለውጥ የተገደደው ዘማች ተማሪ አለ። እነዚህ ሶስት ቡድኖች በአንድ ሰንደቅ ስር ቢሰለፉም ልባቸው የተለያየ ቋንቋ ይናገር ነበር። መደበኛ ወታደር በሚሊሻ ወታደራዊ ዕውቀት ማነስና በዘማቹ ልፍስፍስነት ይበሳጫል። ሚሊሻውም የተገባለት ቃል ባለመከበሩ ልቡ ተሰብሮ መደበኛውን ጦር በቅንጦት እንደሚኖር ሲያስብ በምሬት ይቃጠላል። ዘመቻ ተማሪው ደግሞ የትምህርት ህልሙ በመሰናከሉና ጦርነቱ አሰቃቂነት አምሮ በመታወኩ በሁለቱም ላይ ተስፋ ይቆርጣል። ይህ የታላቁ ናፖሊዮን በሩሲያ ሲዘምት የገጠመው አይነት ፈተና ነው። ሰራዊቱ ከፈረንሳይ፣ ከፖላንድ፣ ከጀርመን፣ ከጣሊያን የተወጣጣ ግዙፍ ኃይል ነበር። በአሸናፊነት ጊዜ አንድነቱ የጸና ይመስል ነበር። ነገር ግን የሩሲያ የቅዝቃዜ ረሃብ ሲመታው ያ የውሸት አንድነት እንደ ስስ ጨርቅ ተበጣጠሰ። ሰራዊቱ ተበተነ። የደርግ ጦርም በጦርነቱ አስከፊነትና በአመራሩ ስህተት ሲፈተን ውስጣዊ ክፍፍሉ እየሰፋ ሄዶ ለመበታተን ተዳረገ። ከዚህ የከፋው የስልጠና ጉዳይ ነበር። ጦርነቱ የቁጥር ጨዋታ ብቻ አይደለም። ታላቁ ፋርስ ንጉስ ጤርኬሲስ ግሪክን ሊወር ሲመጣ በሚሊዮን የሚቆጠር ሰራዊት ይዞ ነበር። በተርሞ ቢዮል ገደል ላይ ግን በጣት የሚቆጠሩ 300 ስፓርታዎች ብቻ ለቀናት አግተው ያዙት። ለምን? ምክንያቱም ስፓርታዎች ከልጅነታቸው ጀምሮ ለውጊያ ተፈጠሩ በዓላማ እንዲሆኑና በስልጠና የብረት ጥንካሬ ያገኙ ነበሩ። የፋርስ ጦር ግን በአብዛኛው በግድ የተመለመለ ልቡ ከጦርነት ጋር ያልነበረ ህዝብ ነበር። ብዛት በጥራት ሲፈተን ሁሌም ይሸነፋል። የደርግ መንግስትም ይህንን የታሪክ ትምህርት ዘንግቶት ነበር። ከፊት ግንባር ወታደር ሞተ የሚል ጩኸት ሲሰማ ከኋላ ማሰልጠኛ ጣቢያዎችን ገና ፊደል ያልቆጠሩ ህጻናትን ወደ ጦር ሜዳ ይልኩ ነበር። ጠመንጃን በአግባቡ መፍታትና መግጠም ያልተማሩ የውጊያ ስልትን ጥልቀት ያልተረዱ ወጣቶች የ6 ወር ስልጠና ተብሎ በወራት ውስጥ ወደ ሞታፍ ይላካሉ። ውጤቱም አስከፊ ነበር። ልምድ ባካበቱት ሽምቅ ተዋጊዎች ፊት እንደ ቅጠል ረገፉ። ጠመንጃቸውን እየጣሉ ሲማረኩ ለጠላት የሎጂስቲክ ምንጭ ሆኑ። አንድ ከፍተኛ ባለስልጣን ወንበዴው ከየትኛው አካዳሚ ነው የሰለጠነው ብሎ ሲጠይቁ የሽምቅ ውጊያ መሰረታዊ ባህሪ አለመረዳታቸውን ያሳያል። ሽምቅ ተዋጊው አካዳሚው ራሱ የጦር ሜዳው ነው። መምህሩ የህይወትና የሞት ፍልሚያ ነው። ትምህርቱም መሬቱን ማወቁና ከህዝቡ ጋር መዋሃዱ ነው። የመንግስት ጦር ግን ይህንን ትምህርት ለመማር ጊዜና እድልም አልነበረውም። ስለዚህ የዚህ ግዙፍ ሰራዊት የመጀመሪያው የቤቱ የመሰረቱ ስንጥቅ እዚህ ላይ ነበር። የተገነባው በአንድ ልብና በአንድ ዓላማ ሳይሆን በተሰበሩ ህልሞች፣ ባልተጣበቁ ቃላቶችና በግዴታ ሰንሰለት ነበር። ቁጥሩ ግዙፍ፣ ትጥቁ ዘመናዊ፣ ግርማው አስፈሪ ቢመስልም መሰረቱ ግን በቀላሉ የሚሰባበር ሸክላ ነበር። አንድ ግዙፍ ዛፍ በውጪ ሲታይ ቅርንጫፎቹ ሰማይ የደረሱ፣ ቅጠሎቹ የለመለሙ፣ ግንዱ የጠነከረ ሊመስል ይችላል። ነገር ግን በማይታይ ስፍራ ከግንዱ ውስጥ አንድ ትንሽ ነቀዝ ጉዞውን ከጀመረ የዛፉ ውድቀት የጊዜ ጉዳይ እንጂ የጥርጣሬ ጉዳይ አይሆንም። የውጪ ማዕበልና ንፋስ ሊገታው ያልቻለውን ያቺ ከውስጥ የምትበላ ትንሽ ትል ግዙፉን ዛፍ ልትገነድሰው ትችላለች። የደርግ ሰራዊት ታሪክም ከዚህ የተለየ አይደለም። በውጪ በኩል የጠላት ጥይትና መድፍ ሲያርፍበት፣ በውስጥ በኩል ደግሞ የሙስና የአሻጥርና የተስፋ መቁረጥ ነቀዝ ይበላው ነበር። ታላቁ የጦር ጥበበኛ ናፖሊዮን ቦናፓርቲ ሰራዊቱ በሆድ ይዘምታል ያለው የዘመናት እውነት ነው። ወታደሩ የሚዋጋው በእጁ በያዘው ጠመንጃ ጉልበት ብቻ ሳይሆን በሆድ በገባው ጉርሻና በልቡ በሰነቀው ሞራል ጭምር ነው። የደርግ ሰራዊት ግን የገጠመው የጥይት ረሃብ ብቻ ሳይሆን የጉርሻና የነፍስ ረሃብን ጭምር ነበር። አስቡት እስቲ በናቅፋ ተራሮች ላይ ድንጋይ ተንተርሶ
የጥይት ጩኸት እንደ ሙዚቃ እየሰማ ለሀገሩ አንድነት የሚዋጋ ወታደር። ከፊት ለፊቱ የጠላት አፈሙዝ፣ ከጀርባው የቤተሰብ ናፍቆት፣ በልቡ ደግሞ የሀገር ፍቅር አለ። ነገር ግን ያ ወታደር ሆዱን የሚሞላው በጦር ሜዳ ጀግንነት በሚመጥን ስንቅ ሳይሆን በበሶና በድርቆሽ ነበር። ለቤተሰቡ ሊልክ የቋጠራት የደሞዝ ተቆራጭም በወራት አንዳንዴ በዓመታት ትዘገያለች። ይባስ ብሎም ከጀርባ ያሉ ከፍተኛ አዛዦችና የመከላከያ ሚኒስቴር ባለስልጣናት የእርሱን ረሃብና መስዋዕትነት ለግል ብልጽግናቸው መደላደል አድርጎትም ነበር። ይህ በታሪክ አዲስ ክስተት አይደለም። የታላቁ ሮም ኢምፓየር ጀንበር ስትጠልቅ የነበረው ሁኔታ ከዚህ ጋር ይመሳሰላል። በግንባር የተሰለፉት የሌጊዮን ጦሮች ከባርባሪያን ጎሳዎች ጋር እየተዋደቁ ደማቸውን ሲያፈሱ፣ በሮም ከተማ ያሉት ሴናተሮችና ጀነራሎች ግን በግል ሽኩቻ፣ በሙስናና በቅንጦት ተዘፍቀው ነበር። ጦሩ ደሞዝ አጥቶ ሲያምስ፣ ጀነራሎቹ ግን የመንግስት ግምጃ ቤትን ለግል ጥቅማቸው ያራቁቱት ነበር። ይህ ውስጣዊ መበስበስ የሮም የጀርባ አጥንትን ሰብሮ ለውድቀቷ ቀዳማዊ ምክንያት ሆኗል። በቀድሞ ኢትዮጵያ ሰራዊትም ውስጥም የነበረው ሙስና ከዚህ የከፋ ነበር። በወረቀት ላይ ብቻ ያለ ምናባዊ ወታደሮች ተፈጥረው በስማቸው በጀት እየተበጀተ ደሞዝና ስንቃቸው በቀጥታ ወደ ባለስልጣናት ኪስ ይገባ ነበር። አንድ ጥናት እንዳረጋገጠው ለ19000 ምናባዊ ወታደሮች በሚሊዮኖች የሚቆጠር ገንዘብ ተመዝብሯል። አስቡት፣ በግንባር ያለው እውነተኛ ወታደር በረሃብ ሲንከራተት ላልነበረው ምናባዊ ወታደር የተመደበው ገንዘብ የአንድን ጀነራል ቢላ ይገነባ ነበር። ከዚህ በላይ የሞራል ውድቀት ከየት ይመጣል? ይባስ ብሎ ለሀገራቸው የተሰዉ ጀግኖች ደም ሳይደርቅ ደሞዛቸው ለቤተሰቦቻቸው የተላለፈ የነበረውን ተቆራጭ ሳይቀር በአስመሳይ ፊርማ በመፈረም ይመዘበር ነበር። ይህን አስደንጋጭ መረጃ የያዘው ሪፖርት ለሊቀመንበር መንግስቱ ኃይለማርያም ጋር ሲቀርብ የሰጡት ምላሽ በታሪክ መዝገብ ውስጥ ከሰፈሩ እጅግ አሳዛኝ ቃላት አንዱ ነው። ይህ ሆኖ ውጊያውን በሚገባ ቢዋጉልን። ይህ ቃል በአመራሩና በወታደራዊ መካከል የነበረውን የርቀት መጠን ብቻ ሳይሆን ችግሩ ምን ያህል ተስፋ አስቆራጭ ደረጃ እንደደረሰ አመላካች ነው። ወታደሩ የምሞተው ለአገሬ ነው ወይስ ለሌቦች ኪስ የሚለው ጥያቄ በልቡ እንዳያነሳ አስገደደው። አንድ ወታደር ይህንን መጠየቅ ሲጀምር የያዘው ጠመንጃ ከብረትነት ወደ ሸክምነት ይለወጣል። ከዚህ የሙስና ነቀዝ ባሻገር ሌላ አስፈሪና እንቆቅልሽ የሆነ አሻጥር የሚመስል ድርጊትም ይፈጸም ነበር። ሰራዊቱ በከፍተኛ መስዋዕትነት ድል ተቀናጅቶ የጠላትን ምሽግ ሰብሮ ወደፊት በሚገሰግስበት ወሳኝ ሰዓት በድንገት ከማከል ተመለሱ ወይም ቦታችሁን ያዙ የሚል ለመረዳት የሚያስቸግር ትዕዛዝ ይመጣ ነበር። የሻዕቢያ የስንቅና የትጥቅ ማከማቻ የሆነው ሳዋን ወታደሩ ከተቆጣጠረ በኋላ ጦሩ ወደ ናቅፋ ለመግባት ሲዘጋጅ እንዲቆም መደረጉ ዛሬም ድረስ በወታደራዊ ተንታኞች ዘንድ እንቆቅልሽ ነው። ለማን በማን ትዕዛዝ? በርካታ መጻሕፍት የተለያዩ መላምቶችን ያስቀምጣሉ። አንዳንዶቹ የኦቶማን ቱርክ የአውሮፓ መምተኛ ተብላ በምትጠራበት ዘመን እንደነበረው ጦሩ ራሱ የፖለቲካ ተዋናይ ሆኖ አንዳንድ ጀነራሎች ጦርነቱ እንዳያልቅና ስልጣናቸው እንዳይቀነስ ይፈልጉ ነበር ይላሉ። ሌሎች ደግሞ ፕሬዝዳንት መንግስቱ ጦሩ የመጨረሻውን ድል ከተቀናጀ አፈሙዙን ወደ ቤተ መንግስት ያዞራል ከሚል ስጋት ጦርነቱን ያራዝሙት ነበር ሲሉ ይከራከራሉ። ምክንያቱም ምንም ይሁን ምን በግንባር ለተሰለፈው ወታደር ግን አንድ ግልጽ መልእክት ነበረው፣ ድሉ ተፈላጊ አይደለም። ይህ ሁኔታ የኢትዮጵያ ቀድሞ ጦር የደረሰበት ግፍ የሩሲያ ጦር በአንደኛው ዓለም ጦርነት ከገጠመው አይነት የሞራል ውድቀት ጋር ይመሳሰላል። የሩሲያ ወታደሮች በጀርመን ጦር ፊት ያለበቂ ስንቅና ትጥቅ ሲማገዱ ከጀርባቸው የነበረው የዛር መንግስት በሙስናና በውሸት የተዘፈቀ ነበር። ወታደሩ መስዋዕትነቱን ትርጉም እንደሌለው መሪዎቹ እንደማይቆረቆሩለት ሲረዳ ጠመንጃውን ወደ ጠላት ሳይሆን ወደ ገዛ መሪዎቹ አዞረ። የኢትዮጵያ ቀድሞ ጦርም በሙስና ሲበሰብስና ድሉ ሆን ተብሎ ሲጨናገፍ ሲያይ ያለማጽናቱ እንደ ውሃ በረደ። ልቡ በጥርጣሬና በምሬት ተሞላም። ስለሆነም ያ ከሸክላ የተሰራው ጦር በውጪ የገጠመው የጠላት ምት ብቻ ሲሆን በውስጡ በበቀለው የሙስና ነቀዝና ያሻጥር መርዝም ጭምር እየተበላ ነበር። የውድቀቱ ሰዓትም በፍጥነት እየተቃረበ መጣ። በጦርነት ዓለም ውስጥ አንድ እንግዳ ሕግ አለ። ኃይል ሁል ጊዜ የበላይነትን አያረጋግጥም፣ ግዝፈትም ሁል ጊዜ ድልን አያበስርም። አንዳንዴ ታላቅ ሲሆን በጫካው ሲንቀሳቀስ እያንዳንዱ እርምጃው መሬትን ያንቀጠቅጣል፣ መንገድ ላይ ያለውን ሁሉ ይደፈጥጣል። ነገር ግን ያ ዝሆን በትንሿ የንብ መንጋ ሲወረር ግዙፍ አካሉ መከላከያ ሳይሆን እስር ቤት ይሆንበታል። የት እንደሚሸሽ ማንን እንደሚመታ ግራ ይገባዋል። የኢትዮጵያ ቀድሞ ጦርና የሽምቅ ተዋጊዎች ፍልሚያም የዚህ ዘመናት ሕግ
ህጋዊ ማሳያ ነበር። በአንድ በኩል የደርግ ሰራዊት የአፍሪካ ቀንድ ዞን ቆሞ ነበር። የታንክ ጎርፍ፣ የመድፍ ነጎድጓድ፣ በግማሽ ሚሊዮን የሚቆጠር ወታደር ያለው በሶቪየት ህብረት ወታደራዊ አስተምሮ የተገነባ ግዙፍ ኃይል። የሶቪየት ዶክትሪን ደግሞ በብረት ብዛትና በሰው ማዕበል ያምናል። ጠላትን በኃይል ደፍጥጦ ማለፍ የወታደራዊ ስትራቴጂካቸው ዋነኛው መሰረት ነው። ይህ ጦር ሲንቀሳቀስ እንቅስቃሴው ከሩቅ ይታያል፣ ፉከራው ከሩቅ ይሰማል። ታንኮችና መድፎች አስፋልት መንገድና ሜዳ መሬት ይፈልጋሉ። ሚስጥር ለመጠበቅ አይመችም። እንደ ዞን ውዝዋዜው እያንዳንዱ እርምጃው ለጠላት ግልጽ መልእክትን ያስተላልፋል። በሌላ በኩል ደግሞ ሽምቅ ተዋጊዎች የሰሜን ተራሮች ንቦች ነበሩ። ቀላል፣ ፈጣን፣ በትንሽ ቡድን የሚንቀሳቀሱ ሀብታቸው የያዙት ክላሽንኮቭ ጠመንጃና መሬቱን እንደጃቸው መዳፍ ማወቃቸው ነው። ስልታቸው እንደ ንብ ነበር። በቀጥታ ከዞኑ ጋር አጋጠሙ። ይልቁንም ዞኑ ሲዳከም፣ ሲዘናጋ ወይም ብቻውን ሲሆን ያጠቁታል። አይኑን፣ ጆሮን ወይም ሌላ ስስ ቦታውን ነድፈው ይሰወራሉ። ዛሬ እዚያ፣ ነገ እዚያ፣ ከነጎዲያ ሌላ ቦታ እያሉ እንደ ንፋስ የሚመጡ እንደ ጥላ የሚሰወሩ ናቸው። ታዲያ ይህ ግዙፍ ዞን በዚህ ትንሽ ንብ ለምን ተሸነፈ? መልሱ በታሪክ መዛግብት ውስጥ ተጽፏል። የአሜሪካ ጦር በቪየትናም የገጠመውን አስቡት። አሜሪካ በዓለም ታሪክ ታይቶ የማይታወቅ ወታደራዊና ቴክኖሎጂያዊ ኃይል ይዛ ቪየትናም ገባች። ቢ-52 ቦምብ ጣይ አውሮፕላኖች የጫካውን አናት እንደ ማጭድ ሲያጭዱ፣ የናፓልም ቦምቦች ምድርን ገሃነም ሲያደርጓት፣ ሄሊኮፕተሮቿ ሰማይን ሲሸፍኑት ድሉ የሰዓታት ጉዳይ ይመስል ነበር። ነገር ግን ከጫካው ስር ከመሬት ውስጥ በተቆፈሩ ዋሻዎች ውስጥ የቪየትኮንግ ሽምቅ ተዋጊዎች ያቺ የቪየትናም ንብ የአሜሪካን ዞን ለዓመታት አፋጠጠችው። የቪየትኮንግ ጥንካሬ የጦር መሳሪያቸው ብዛት ሳይሆን መሬቱን ማወቃቸው፣ ከህዝቡ ጋር መዋሃዳቸውና የዞኑን ግዝፈት ወደ ድክመት መቀየራቸው ነበር። የኢትዮጵያ ቀድሞ ጦርም የሰሜን ኢትዮጵያ ተራራማ መሬት ወደ ቪየትናም ጫካነት ቀየረው። ታንኮችና ከባድ መሳሪያዎች በጠመዝማዛና በገደላማ መንገዶች ላይ ሲንቀራፈፉ ራሳቸው ሸክም ሆኑ። ለሽምቅ ተዋጊዎች ቀላል የጥቃት ኢላማ ሆኑ። ሽንፈት ሲያጋጥማቸውም እነዚህ በውድ ዋጋ የተገዙ መሳሪያዎች ለጠላት ምርኮ እየተዳረጉ ንቦች የበለጠ እንዲጠናከሩ አደረጓቸው። አንድሬ ግሪሞክ ወንበዴውን ጭምር ልናስታጥቅ አልተስማማንም ያሉት ምጸት የዚህ አሳዛኝ እውነተኛ ማሳያ ነበር። ይባስ ብሎ የደርግ ሶቪየት አማካሪዎች ራሳቸው ከአፍጋኒስታን ተራሮች ያልተማሩት ትምህርት ነበር። እዚያ ሊያስተምሩ የሞከሩት ሶቪየት ህብረት ራሷ በአፍጋኒስታን ተራሮች ላይ ከሙጃሂዲን ሽምቅ ተዋጊዎች ጋር ባደረገችው ጦርነት የዞንና የንብን ፍልሚያ በተግባር አይተዋለች። ታንኮቻቸውና ሄሊኮፕተሮቻቸው በተራራ ላይ በተሸሸጉበት ሙጃሂዲኖች ፊት አቅመ ቢስ ሆነው ነበር። ነገር ግን ያንን ትምህርት ወደ ኢትዮጵያ ይዞት አልመጡም። አሁንም በግዝፈትና በብዛት ያምኑ ነበር። ከዚህ ውጊያ ስልት ልዩነት ባሻገር ሌላ ወሳኝ የውድቀት ምክንያት የመረጃ ጦርነት ነበር። ቻይናው መሪ ሞ ዜዶንግ ሽምቅ ተዋጊ በህዝቡ ውቅያኖስ ውስጥ የሚዋኝ አሳ ነው ብለው ነበር። ህዝቡ ውቅያኖሱ ነው፣ ከሌላው መረጃው ስንቁ ነው። ህዝቡ ከጎኑ ከሆነ አሳው በነፃነት ይዋኛል፣ ጠላት ሊያገኘው አይችልም። ውቅያኖሱ ከደረቀ ግን አሳው ሞቱን ይጠብቃል። የደርግ መንግስትም በተለይ በትግራይ ክልል በወሰዳቸው የጭቆና እርምጃዎች ያንን የህዝብ ውቅያኖስ አደረቀው፣ ህዝቡን በጠላትነት ፈረጀው። በዚህም ምክንያት የመንግስት የደህንነት መስሪያ ቤት አይኑ ታወረ፣ ጆሮ ደነቆረ። ስለ ጠላት እንቅስቃሴ፣ ስለ ሞራሉና ስለ ቀጣይ ዕቅዱ መረጃ የሚያቀብለው ህዝብ አልነበረውም። ይልቁንም እያንዳንዱ ገበሬ፣ እያንዳንዱ እረኛ፣ እያንዳንዱ እናት ለሽምቅ ተዋጊዎች የመረጃ መረብ አይንና ጆሮ ሆኑ። ሽምቅ ተዋጊዎችም የመንግስትን ጦር እንቅስቃሴ እንደማዳፋቸው እያወቁ ድንገተኛ ጥቃት ሲሰነዝሩ፣ የመንግስት ጦር ግን በማያውቀው ጨለማ ውስጥ የሚጓዝ ግዙፍ አካል ሆነ። ፕሬዝዳንት መንግስቱ 604ኛው ኮር ከጠፋ በኋላ ለሶቪየት መሪ ጎርባቾቭ የጎዳን የመረጃ እጦት ነው ማለታቸው የዚህ እውነታ ያው ምስክርነት ነው። ሰራዊቱ አይንና ጆሮ የሌለው ጎልያድ ሆኖ ነበር። ስለዚህም ፍልሚያው በሁለት ጦር መካከል ብቻ አልነበረም፣ የሁለት ፍልስፍናዎች ግጭት ነበር። አንደኛው በግዝፈትና በብረት የሚያምን፣ ሌላኛው ደግሞ በመሬትና በህዝብ ልብ በሚታመን ስልት የተመካ ነበር። የዞኑ ውዝዋዜ ድምፁ ቢገዝፍም የንቡ ንክሻ ግን መርዙ ገዳይ ነበር። ጦርነቱ የሚካሄደው በጦር ሜዳ ብቻ ሳይሆን በህዝብ ልብ ውስጥ ጭምር መሆኑን የታሪክ መዝገብ በድጋሚ ያስተምረናል። አንድ ግዙፍ መርከብን አስቡ። በዘመኑ ቴክኖሎጂዎች የተሰራ ጠንካራ ብረት ያለው በመቶዎች የሚቆጠሩ መድፎች የታጠቀ ይህ መርከብ በውቅያኖስ ላይ ሲንሳፈፍ ማዕበሉን የሚንቅ ጠላትን የሚያስበረግግ ይመስላል። ነገር ግን በመርከቡ ካፒቴን ክፍል ውስጥ
ካፒቴኑ፣ ምክትሉና ዋናው መካኒኩ እርስ በርስ የሚጠራጠሩ ከሆነ እያንዳንዱ በሚሰጠው ትዕዛዝ ላይ ሽኩቻና መጠላለፍ ካለ ያ ግዙፍ መርከብ ወደፊት ከመጓዝ ይልቅ በቦታው እየተሽከረከረ ለመጪው ማዕበል ራሱን ያጋልጣል። የቀድሞ የኢትዮጵያ ሰራዊትም የመጨረሻው ጉዞ ከዚህ የተለየ አልነበረም። የጦሩ አካል በብረት የተገነባ ቢሆንም ጭንቅላቱ ማለትም የእዝ ሰንሰለቱ በጥርጣሬና በፖለቲካ ጨዋታ የተበከለ ነበር። በጦርነት ውስጥ በተለይም በውጊያ ቅጽበት የእዝ አንድነትና ፍጥነት የህይወትና የሞት ጉዳይ ነው። ትዕዛዝ እንደ ኤሌክትሪክ በፍጥነት ከላይ ወደ ታች መፍሰስ አለበት። በደርግ ሰራዊት ውስጥ ግን ይህ ፍሰት በሶስት አቅጣጫ የሚጎተት ገመድ ታስሮ ሽባ ሆኖ ነበር። ይህ ስርዓት የሶስትዮሽ አመራር በመባል ይታወቃል። በንድፈ ሐሳብ ደረጃ የውጊያው አዛዥ በወታደራዊ ስልት ላይ፣ የፖለቲካው ኮሚሳሩ በወታደሩ ሞራልና ርዕዮተ ዓለማዊ ጽናት ላይ፣ የደህንነት ሹሙ ደግሞ የጠላት ሰርጎ ገቦችን በመከላከል ላይ ያተኩራሉ ተብሎ ይታሰባል። ይህ ስርዓት ከሶቪየት ህብረት አብዮት ማግስት የተቀዳ ነው። ሌኒንና ትሮትስኪ በዛር ዘመን የነበሩ ልምድ ያላቸውን ጀነራሎች መጠቀም ሲፈልጉ በፖለቲካዊ ታማኝነታቸው ላይ ጥርጣሬ ስለነበራቸው ከጎናቸው የኮሚኒስት ፓርቲ ታማኝ የሆኑ የፖለቲካ ኮሚሳሮችን መደበው ነበር። ስርዓቱ የተወለደው ራሱ ከጥርጣሬ ነበር። ይህ ከጥርጣሬ የተወለደው ስርዓት ወደ ኢትዮጵያ ሲሸጋገር የፈጠረው ችግር ከጥቅሙ በእጅጉ ጉዳቱ በለጠ። አንድ በጦር ሜዳ የከረመ ወታደራዊ አካዳሚዎች ዕውቀቱ ያዳበረ ጀነራል በውጊያው መሃል ፈጣን ውሳኔ ሊሰጥ ሲል ከጎኑ የተቀመጠው በፖለቲካ ታማኝነቱ ብቻ የተመደበ ዝቅተኛ ማዕረግ ያለው የፖለቲካ ኃላፊ አንዴ እንወያይበት ሲለው አስቡት። ጦርነት የውይይት መድረክ አይደለም። የቅጽበት ውሳኔዎች ድልን ወይም ሽንፈትን ይወስናሉ። ያ ጀነራል በትዕዛዙ ገፍቶበት ድል ቢያስመዘግብም እንኳን የትዕዛዝ ሰንሰለትን አላከበረም ተብሎ ሊከሰስ ይችላል። ይህም በአዛዦች ላይ የፈጠረው የስነ ልቦና ጫናና ቅሬታ ቀላል አልነበረም። በራስ መተማመናቸውን ገደለው፣ የፈጠራ ችሎታቸውን አሰረው። ይህ ሁኔታ የፈረንሳይ አብዮት ወቅት የነበረውን ያስታውሰናል። በአብዮቱ መጀመሪያ ላይ ፖለቲከኞች በጀነራሎቹ ላይ እምነት ስላልነበራቸው ተወካዮችን በልዑክነት ወደ ጦር ግንባር ይልኩ ነበር። እነዚህ ፖለቲከኞች በውጊያ ስልት ላይ ሳይቀር ጣልቃ እየገቡ ብዙ ጀነራሎችን በሽንፈት ሰበብ በአንገት መቁረጫ አስቀጥተዋል። ይህ ፍርሃት ጀነራሎቹ ድፍረት የተሞላበት ውሳኔ እንዲወስኑ አድርጓቸው ነበር እስከ ናፖሊዮን መምጣት ድረስ። ናፖሊዮን ስልጣን ሲይዝ ግን የመጀመሪያው ሥራ የፖለቲከኞችን ጣልቃ ገብነት አስቆሞ ጦርነት የጦር ሰዎች ሥራ ነው የሚለውን መርህ ማስፈን ነበር። የኢትዮጵያ ቀድሞ ጦር ግን የራሱን ናፖሊዮን አላገኘም። ይህ የከሸፈ የእዝ ስርዓት የወታደሩን ሞራል ከስር መሰረቱ ነቀለው። አንድ ወታደር ለአዛዡ ፍጹም ታማኝነትና መተማመን ሊኖረው ይገባል። ነገር ግን የራሱ አዛዥ በፖለቲካው ካድሬ ፊት ሲሸማቀቅና ውሳኔ ለመስጠት ድፍረት ሲያጣ ያ የወታደሩ መተማመን ይሸረሽራል። ማንን ነው የማምነው? ትዕዛዝ የሚሰጠው ማን ነው? የሚል ጥያቄ በወታደሩ አእምሮ ውስጥ ይፈጠራል። ከዚህ ሁሉ በላይ የወታደሩ ሞራል የገደለው የተስፋ መጥፋት ነበር። ለዓመታት ከቤተሰቡ ተለይቶ በብርድና በረሃብ እየተሰቃየ ጓደኞቹ በየቀኑ ከጎኑ እንደ ቅጠል እየረገፉ ሲያይ የጦርነት ፍጻሜ ግን ከቀን ወደ ቀን እየራቀ ሄደ። ድል ሲቃረብ በድንገት ይቀለበሳል። መስዋዕትነት ሁሉ ትርጉም የለሽ እንደሆነ እንዲሰማው ተደረገ። በደጀን ያለው ሕዝብም በግዳጅ ምልመላ፣ በማያባራው መዋጮና በመንደር ምስረታ ስለሰለቸው ለሰራዊቱ የነበረው ድጋፍ ወደ ምሬት ተለወጠ። በመጨረሻም ሰራዊቱና አዛዦቹ ተስፋ ቆረጡ። በ1981 የተደረገው የመፈንቅለ መንግስት ሙከራም የዚህ ተስፋ መቁረጥ የመጨረሻው ጩኸት ነበር። ጀነራሎቹ በጦር ሜዳ ማምጣት ያልቻሉትን መፍትሄ በፖለቲካው ለማምጣት ሞከሩ። ሙከራው የሮማን ጀነራሎች በስልጣን ላይ ያለው ንጉሠ ነገሥት ለመገልበጥ እንደሚያደርጉት አይነት ከሰራዊቱ ልብ የመነጨ እንቅስቃሴ ነበር። ምንም እንኳን ሙከራው ቢከሽፍም ያስከተለው ጉዳት ግን የደርግን የሬሳ ሳጥን የመጨረሻው ሚስማር መታበት። መንግስት በአገር ፍቅራቸውና በውጊያ ልምዳቸው ወደር የማይገኝላቸውን ጀግና ጀነራሎች በሙሉ ረሸናቸው። ይህ ድርጊት የሰራዊቱን አንገት እንደመቁረጥ ነበር። አንድ ልምድ ያለው ጀነራል በጦር ሜዳ ላይ ያለው ዋጋ ከሺዎች ወታደሮች በላይ ነው። ደርግ ግን በአንድ ጀመር የ10 እና 20 ዓመታት ልምድ ያላቸውን የአንጎል ክፍሎችን በሙሉ ቆርጦ ጣለ። ከዚህ በኋላ ሰራዊቱ መሪ አልባ ሆነ። ልክ አንድ ግዙፍ መርከብ ካፒቴኑ፣ መካኒኩ፣ መርከበኞቹን በሙሉ አጥቶ በተራ ተሳፋሪዎች ብቻ እንደሚነዳ መርከብ ሆነ። ወዴት እንደሚሄድ ሳያቅ ማዕበሉ ወደሚገፋው አቅጣጫ እየተንገላታ ወደ መጨረሻው ጥፋት ወደ መሰባበሩ ተጓዘ። ሞራሉ ሙሉ በሙሉ ተሰብሮ የውጊያ ፍላጎቱ ጠፍቶ የያዘው ጠመንጃ ለመጣል ሰበብ ብቻ የሚጠብቅ የሰዎች ስብስብ ሆነ።
ያግዙፍ ሰራዊት የአፍሪካ ቀንድን ያስከበረው የብረት ጎርፍ ያ ሰማይና ምድርን ያናወጠው ነጎድጓድ እንደ ናቡከደነጾር ህልም በሸክላ የተሰሩ እግሮች ላይ በወደቀች ትንሽ ድንጋይ ተፈራረካከሰ። ውድቀቱ በአንድ ጀንበር የመጣ በአንድ ጦርነት የተወሰነ አልነበረም። ይልቁንም ለዓመታት ሲጠራቀም እንደነበረ መርዝ ቀስ በቀስ የአገሪቱን የሰራዊት ደም ስር እየበከለ በመጨረሻ አንገትን ያስደፋ የብዙ ስህተቶች ድምር ውጤት ነበር። የኢትዮጵያ ቀድሞ ጦር የተሸነፈው በሻዕቢያና በህወሓት ውጊያ ብቃት ብቻ አልነበረም። ታሪኩ ከዚህ እጅግ የጠለቀ ነው። ሰራዊቱ የተሸነፈው ከውጭ ጦርነት በፊት በውስጡ በተከፈተበት ጦርነት ነበር። በሙስና በተበከሉ ኮሪደሮች፣ በፖለቲካ ሽኩቻ በተጨናነቁ የህዝብ መስሪያ ቤቶች፣ በተስፋ መቁረጥ በደነዘዙ ወታደራዊ ልቦች፣ በአመራሩ ግትርነትና እውነትን ለመጋፈጥ ባለመፈለግ ነበር የቀድሞ የኢትዮጵያ ሰራዊት የተሸነፈው። ይህ ታሪክ በሰዎች ልጆች ታሪክ ውስጥ ደጋግሞ የተከሰተ አሳዛኝ ድራማ ነው። ታላቁ ጀርመናዊ ፈላስፋ ጆርጅ ሄግል ከታሪክ የምንማረው ብቸኛው ነገር የሰው ልጅ ከታሪክ ምንም አለመማሩ ነው ብሎ ነበር። የደርግ ውድቀትም የዚህ አባባል ያው ማሳያ ነው። አንድ ሰራዊት የሚገነባው በጠመንጃ ብዛትና በወታደራዊ ቁጥር ብቻ እንዳልሆነ ታሪክ መዝገብ ደጋግሞ መስክሯል። የታላቁ እስክንድር ጦር በቁጥር አነስተኛ ቢሆንም ዓለምን በጉልበቱ ስር ያደረገው በወታደሮቹ ሞራል፣ በጀነራሎቹ ስልታዊ ብቃትና በእስክንድር መሪነት በነበራቸው ፍጹም እምነት ነበር። በአንጻሩ የታላቁ የፋርስ ንጉስ የጤርኬሲስ ጦር በቁጥር እንደ አሸዋ ቢበዛም ልቡ አንድ ስላልነበር በትንሽ የግሪክ ጦር ፊት ተበታትኗል። የደርግ ጦሩም ቁጥሩ ቢበዛም ልቡ ግን ተካፍሎ ነበር። በአጠቃላይ ከ1967 እስከ 1983 ዓ.ም በተካሄደው ደም አፋሳሽ ጦርነት በመንግስት በኩል ብቻ ከግማሽ ሚሊዮን በላይ ወታደሮች ተገድለዋል፣ ቆስለዋል፣ ተማርከዋል ወይም ከርተዋል። ይህ ቁጥር በወረቀት ላይ የተጻፈ ስታቲክስ ብቻ አይደለም። ከእያንዳንዱ ቁጥር ጀርባ ያልተኖረ ህይወት፣ ያልተፈጸመ ህልም፣ ያለ ወላጅ ያደገ ህፃን፣ ባሏን ያጣች ሚስት፣ ልጇን በናፍቆት የምትጠብቅ እናት አለች። የጦርነቱ ዋጋ የሚለካው በፈረሰው ቁስና በጠፋው ገንዘብ ብቻ ሳይሆን በዚህ በማይታየውና በማይሽረው የትውልድ ስብራት ጭምር ነው። በመጨረሻም የደርግ ውድቀት ያስተማረው ትምህርት ምንድነው? አንደኛ፣ የፖለቲካ ችግሮች በጠመንጃ አፈሙዝ ብቻ ሊፈቱ እንደማይችሉ ነው። ጦርነት የፖለቲካ ማረዘሚያ እንጂ ምትክ ሊሆን አይችልም። የደርግ አመራር ወታደራዊ በላይነትን ባገኘባቸው በርካታ አጋጣሚዎች ለሰላምና ለፖለቲካ መፍትሄ እጁን ከመዘርጋት ይልቅ በኃይል ለመፍታት መሞከሩ ጦርነቱ እንዲራዘምና በመጨረሻም ሁሉን እንዲያጣ አድርጎታል። ሁለተኛ፣ አንድ መንግስት ከህዝቡ ሲነጠል ውድቀቱ አይቀሬ መሆኑን ነው። ሰራዊቱ ከህዝቡ የሚቀዳ በህዝብ ድጋፍ የሚኖር አካል ነው። ህዝቡ ሲመራውና ፊቱን ሲያዞር ሰራዊቱ ስር የሌለው ዛፍ ይሆናል። የግዳጅ ምልመላ፣ የመንደር ምስረታና የኢኮኖሚ ፖሊሲዎች ህዝቡን ሲያማርሩ ደርግ የጀርባ አጥንቱን በራሱ እጅ እየሰበረ ነበር። ሶስተኛ፣ የዓለም ፖለቲካ ተለዋዋጭ መሆኑና አንድ ኃያል ሀገር ላይ ብቻ መደገፍ አደገኛ መሆኑ ነው። የሶቪየት ህብረት መዳከምና መፈራረስ የደርግም መንግስት እንደ ትልቅ ጥላ ከላላውን ሲያጣ እንዳደረገው ዛፍ ነበር። የውጭ ፖሊሲ ጥበብ በጠንካራ ወዳጅ ላይ ብቻ ሳይሆን በተለዋዋጭ ሁኔታዎች ውስጥ ሀገርን ማሻገር መቻል ነው። የቀድሞ የኢትዮጵያ ግዙፍ ሰራዊት ታሪክ እንግዲህ በጀግንነት በመስዋዕትነት የተሞላ ነገር ግን በአመራር ስህተትና በታሪካዊ አጋጣሚዎች መጣመር የተቋጨ አሳዛኝ ምዕራፍ ነው። የወደቁት ወታደሮች ለሀገር አንድነትና ለሉዓላዊነት በጽናት የቆሙ ጀግኖች ነበሩ። መስዋዕትነታቸው በታሪክ መዝገብ ውስጥ በደማቅ ቀለም ሊጻፍ ይገባል። ነገር ግን መስዋዕትነታቸው ፍሬ እንዳያፈራ ያልቻለው ከላይ በነበረው በበሰበሰ ስርዓት ምክንያት ነበር እያልን ለዛሬ ያዘጋጀንላችሁ ዝግጅት ይህን ይመስል ነበር። በሌላ ያልተነገረ ታሪክ እስከምንገናኝ ሰላም ሁኑ። Yes, we did. We have not done much. Addis Ababa. I'm Jeff Bezos.